ሰላም ጤና ይስጥልኝ ውድ ቤተሰቦቼ ቻናሌ ተከታታዮች እንኳን በሰላም መጣችሁ። ስለመጣችሁ በጣም ደስ ብሎኛል። ዛሬ እንግዲህ በአንድ ቪዲዮ መጥቻለሁኝ። እሱም የምሰራው የማርብል የሚባለውን የኬክ አይነት ነው። እዚህ ጋር እንግዲህ እንደምታዩት የተለመደው እንግዲህ የቀይ ስር ጁሴንም እየጠጣሁኝ ነው። የማርብል ኬክ አብረን እንሰራለን። ዛሬ ቅዳሜ ነው እንግዲህ ሞቅ አድርገን እንግዲህ ቅዳሜ እናስመስለዋለን። እንደተለመደው ዝርዝሩን ከታች አስቀምጥላችኋለሁ። ተከታተሉኝ። መልካም ቅዳሜ፣ መልካም ቆይታ። እንደምታዩት ቤተሰቦቼ አሁን በደንብ ተዋህዶልኝ አሁን ልጋግረው ዘይት እየቀባሁት ነው ያለሁት። ከታች ደግሞ የተወሰነ የመጋገሪያ ወረቀት እንደዚህ ያነጥፍበታለሁ። በኋላ ላይ ለማንሳት ቀላል ነው የሚሆነው ከመጋገሪያው ጋር እንዳይጣበቅብን ስለሚረዳን ማለት ነው። እንደዚህ በደንብ ከቀባሁት በኋላ በመጀመሪያ እንግዲህ ካካዎውን ገና አልጨመርኩኝም። አሁን ይሄ ኖርማል የሆነውን ነው ከስር እሱን አደርገዋለሁ። የተወሰነ ለካካው ጋር ደግሞ እንደባለቅበትን የተወሰነ አስቀራለሁኝ። ሁሉንም አይደለም የምጨምረው። እንደምታዩት የተወሰነ ከጨመርኩኝ በኋላ እዚህ ጋር ያዘጋጀሁትን የካካው ፓውደር ደግሞ እነፋዋለሁ። ብንነፋው ጥሩ ነው፣ በደንብ እንዲዋሃድ ያደርግልናል። አንድም ቦታ እብጥ ያለ እንዳይሆን ይጠቅመናል፣ በዱቄቱንም በምንነፋበት ሰዓት ማለት ነው። ከዛም እንግዲህ ከቀሪዋ ሊጥ የውህድ ጋር እንደዚሁም ትንሽ ወተት አድርጌበታለሁ። ከዛ በደንብ አዋህደዋለሁኝ። ምክንያቱም ካካው ገና ዱቄት ስለሆነ ከእንትኑ ጋር እንዲዋሃድልኝ በመምቻው በመታው እንደውም ትንሽ የተሻለ ይመስለኛል። በትንሹ መታውና እመለሳለሁ። ያ እችን ታህል ከተዋሃደ በቂ ነው። አሁን ቅድም ያዘጋጀሁትኝ ሊጡ ላይ ከላይ እጨምረዋለሁ ማለት ነው። ዝም ብለን ከላይ እናፈሰዋለን። ምክንያቱም ማርብል ኬክ ስለሆነ የምንሰራው ተቆራጭ ኬክ በጣም መዋሃድ የለበትም ከነጩ ጋራ ማለት ነው። መጀመሪያ እንዲህ ከላይ ካደረግን በኋላ ሹካ እናዘጋጃለን። በሹካ እንደዚህ ጥቅልል እናደርገዋለን። መቀላቀል መበጥበጥ ሳይሆን እንደዚህ ጠቅለል ብቻ አንድ ዙር እንደዚህ ጠቅለል ብቻ እናደርገውና እንተወዋለን ማለት ነው። ከዛም አብስለነው ደግሞ እንመለሳለን። ውስጡንም እናየዋለን።
ቡና ማፍልተን እንግዲህ ቅዳሜ እናደርገዋለን። መልካም ቆይታ ይሁንላችሁ። እንዳያችሁት ቤተሰቦቼ በጥሩ ሁኔታ በስሏል። አሁን ከላይ ፓውደር ስኳር እያደረኩበት ነው። ቀዝቅዟል፣ መቀዝቀዝ አለበት። ያለበለዚያ ፓውደር ስኳር ስናደርግበት ይመጣዋል። እና እንደምታዩት ደግሞ እዚህ ጋር አጋጣሚ ይህንን ኬክ መስራት ሳስብ ይችን የኬክ ማስቀመጫ አገኘሁኝ። እንደዚህ 4 ማዕዘን የሆነች ማለት ነው። እኔ አይቼ አላቅም ነበር። እንደዚህ ክብ ነው እንጂ ብዙ ጊዜ የምናየው እንደዚህ አይነት 4 ማዕዘን አይቼ አላቅም ነበር። አጋጣሚ ያገኘሁኝና እሷን አጥቢያት እንግዲህ እሱ ላይ አደርግበታለሁ።